በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመከራ ጽና። ጌታችን ኢየሱስ ክርስቶስ ለኛ ሲል እንዳደረገው በመከራ መጽናትን በተመለከተ በሊቀ ዲያቆን ሀቢብ ጊዮርጊስ የቀረበልን መንፈሳዊ ምክር ነው። ውድ ምክረ ቅዱሳን ቤተሰቦች በሁለተኛው ድርሳን በተሰኘው መንፈሳዊ ቻናላችን ላይ የቅዱሳንን ሕይወት በተመለከተ ያዘጋጀንላችሁ መንፈሳዊ ቪዲዮ ስላለ ይገባችሁ ተከታተሉ። በመጀመሪያው የኮሜንት ሴክሽን ላይ የቪዲዮውን ሊንክ ስላስቀመጥን ይገባችሁ አዲሱን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። የተለያዩ የቅዱሳንን የሕይወት ታሪክና እንዲሁም ሥርዓተ ቤተክርስቲያንን በተመለከተ ማወቅ ያለብን ሕግና ሥርዓትን በሰፊው የምንመለከትበት መንፈሳዊ ቻናል በመሆኑ ቤተሰብ ይሁኑ። እንዲሁም ይህንን አሁን የማቀርብላችሁን መንፈሳዊ ምክር ላይክ እንዲሁም ሼር በማድረግ ለብዙ ወንድሞችና እህቶች እንዲደርስ ተባበሩ። በመከራ ጽና። በመቅሰፍት ስትመታ በፈተናም ስትወድቅ በሙሉ ልብና በትዕግስት ተቋቋመው እንጂ አትሸነፍ። ልብህም አይታወክ። ድል እንዲነሳ አትፍቀድለት፣ ይልቅስ ታገልና ድል አድርገው። መድኃኔ ዓለም እንደተፈተነና በብዙ መከራ ውስጥ እንዳለፈ አስታውስ። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። ዕብራውያን 2:18 ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። ዕብራውያን 4:15 ከእርሱ ጋር መከራን ካልተቀበልን እንዴት ከእርሱ ጋር በክብር ከፍ ልንል እንችላለን? ከእርሱ ጋር ለመኖር የምትሻ ከሆንክ በመስቀል ላይ ከተሰቃየው ከእርሱ ጋር መሞት አለብህ። ስለዚህም መከራዎችንና ፈተናዎችን አግዝፈ አትመልከታቸው፣ ስለ ራስህም አትዘን። የቃየልን ክፋት እስካልተጋፈጥክ ድረስ እንደ አቤል ልትሆን አትችልም። አስቀድመህ በምድረ በዳው እስካላለፍክ ድረስ ወደ ምድረ ከነዓን ልትገባ አትችልም። ከእርሱ ጋር ስቃይን እስካልተቀበልክ ድረስ ማንም ከጌታው ጋር ወደ ክብር ሊገባ አይችልም። ከእርሱ ጋር ለመኖር ከፈለክ በሁሉ ነገር እርሱን መምሰል አለብህ። እንደሞተ ከእርሱ ጋር ልትሞት ይገባሃል። እንደተሰቃየ ከእርሱ ጋር ልትሰቃይ ይገባሃል። እንደተነሳም ያስነሳል። ከዚያም ከእርሱ ጋር ወደ ክብር ትገባለህ። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ሮሜ 8:17 ፈተናዎች እያየሉ የሚያንገላቱ ከሆነ ትረበሽ። ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን እወቅ። ሁለተኛ ጴጥሮስ ምዕራፍ 2:9 ሸክላ ሰሪ ሸክላውን ሙሉ በሙሉ እስኪነድ ድረስ እሳት ውስጥ አይተውም። ጌጥን የሚሰራም ሰው ወርቁንና ብሩን ከሚያስፈልገው በላይ እሳት ውስጥ እንዲቆይ አያደርገውም። እግዚአብሔርም አንተን በፈተና ነበልባል ውስጥ አይተውም። ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አንደኛ ቆሮንቶስ ምዕራፍ 10:13 ፈተናዎችን፣ ችግሮችን፣ ሕመምን፣ መታወክን፣ ጥቃትን፣ መሰደብን፣ መታማትን፣ የሌሎች በአንተ ማፌዝን በደስታና በጽናት ተቀበል።
ቅዱስ ያዕቆብ እንዳለው ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ያዕቆብ 1:2 ክርስቶስን በፊትህ ምሳሌ አድርገህ ስታስቀምጥ ችግሮች ሁሉ ቀላል ይሆናሉ። እርሱ በነገር ሁሉ ተፈትኗል፣ ተሰቃይቷል። ስለዚህ የሚፈተኑትን ሁሉ ሊረዳቸው ይቻላል። በድህነት ብትሰቃይ፣ በብርድ ብትንገላታ፣ ልብስና መጠለያ ብታጣ፣ ለቀበሮች ጉድጓድ ለሰማይ ወፎች መሳሪያ አላቸው፣ ሰው ልጅ ግን ራሱን የሚያስጠጋበት የለውም አለው የሚለውን ቃል አስብ። የሕማም ሰው ደዌንም የሚያውቅ ነው። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። ኢሳይያስ 53:3 እውነተኛ ታማኝ ወዳጅን ስታጣ ጌታችን ስለ ወዳጁ ስለ አልዓዛር እንዳለቀሰ አስታውስ። ከወዳጆች አንዱ ቢከዳ ጌታንም ከወዳጆቹና ደቀ መዛሙርቱ መካከል የነበረ አብሮት የበላ ወዳጁ ለጠላቶቹ በ30 ብር እንደሸጠው አስታውስ። በሐሰት ብትከሰስ ወይም ሌሎች ቢጠራጠሩ ቢዋሹብህና ቢያሙህ አትናወጽ። ይልቅስ ሐሜት፣ ክፉ ስም፣ ስድብና ውሸት እንደተሳለ ሰይፍ በጌታችን ልብ ውስጥ እንዳለፈ አስታውስ። ሰካራም የኃጢአተኞችና የቀራጮች ወዳጅ ብለውታል። ከንፈራቸውን በላዩ ምላሳቸውንም በእርሱ ላይ ለመናገር አውጥተዋል። አንተም እንዲህ ያለው ነገር ሲገጥምህ ካንተ በፊት ጌታ ይህን እንደደረሰበትና እርሱ ሊረዳህ እንደሚቻለው አስብ። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና በእርጋታህና በሰላምህ ጸንተህ ቆይ። የእምነትህ ጥንካሬና ትዕግስት እድል እንዲነሳ አድርግ እንጂ ፈተናዎች እንዲጥሉ አትፍቀድላቸው። ከዋክብት ሊያበሩ የሚችሉት በጨለማ ውስጥ ብቻ ነው። ጀግና ወታደርም ጥንካሬውን ሊያሳይ የሚችለው በጦርነት ወቅት ብቻ ነው። ጥሩ መርከበኛም ወጀብና ማዕበል ካልተነሳ በቀር ችሎታውን ሊያሳይ አይችልም። ስለዚህ ፈተና ሲመጣና የሐዘንን ሸክም በላይ ላይ ሲጭንብህ በጸጋ ለማደግና ትዕግስትህን ለመጨመር ጌታችንን ለመከተል ምክንያት እንደሆነ ተረዳ። እስራኤላውያን በጸጋና በቁጥር ያደጉት በመከራቸው ጊዜ ነው። ውሃ ወደ ላይ ከፍ ባለ ቁጥር መርከቡም ከፍ ይላል። ፈተናና መከራም በቅድስና ወደ ላይ ከፍ የሚያደርጉ ናቸው። እነዚህ ሁሉ የደህንነት ወደብ፣ የሚታመኑበት ጋሻ፣ የማይሰበር ምሽግ ወደ ሆነው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ፈጥነ እንድትደርስ ያደርጉሃል። ወዳጅ ሆይ ሳይቀጣጠሉ በፊት ጥቃቅን ነገሮችን ቀድመህ እወቃቸው። በመጀመሪያ ትንሽና ወጋቢስ መስለው የሚታዩ ነገሮችን ከተቻለ ከመጀመሪያው እወቃቸው። ለታላላቅ ኃጢአቶች ከምትጠነቀቀው በላይ ንቁ ሁንባቸው። ምክንያቱም ትልልቆቹ የሚመጡት ከትንንሾቹ ነውና። ሰደድ እሳትም የሚጀምረው ከትንሽ ብልጭታ ነው። ሰውም በተፈጥሮ ሆነ በመንፈሳዊነት ወደ ፍጹምነት የሚደርሰው ቀስ በቀስ ነው። ሕፃን ልጅ አድጎ ወደ ወጣትነትና ወደ ሽምግልና ይደርሳል። ተክልም ቀስ ብሎ ያድጋል። ቤትም ባንድ ጊዜ አይፈርስም። በመጀመሪያ መሰረቱ ይዳከማል። ከዚያም ምሰሶዎቹ ይዳከሙና ይፈርሳል። ህሊናም እንዲሁ ነው። በትንሽ ነገሮች ይታወቅና ቀስ በቀስ ታላላቅ ኃጢአቶች ይለምዳል።
ያለ ፍርሃትም መፈጸም ይጀምራል። በአሸዋ ላይ ከገነባ ነፋስ የቤትህን መሰረት ያንመውጽብሃል። ውሽንፍርም በቀላሉ ይገባና ቤትህን ያፈርሰዋል። እነዚህ ስትጀምራቸው ያላሳሰቡ ትንንሽ መነዋወጾችና ትንንሽ ልማዶች ለመላቀቅና ለመተው አስቸጋሪ ወደሆኑ የኃጢአት መንገዶች ይመሩሃል። ቶሎ አይተህ ካልገደልከውና ካላጠፋኸው የናከው ትንሽ ኃጢአት ትልቅ ወደ አደገኛና መርዘኛ እባብነት ሊቀየርና ለሕይወትህ ስጋት ሊሆን ይችላል። ስለዚህ በቁጥጥር ስር የሚያደርግ አደገኛ አውሬ ከመሆኑ በፊት በአንተ ቁጥጥር እስከምታደርገው ድረስ ተዋጋው። የተዳፈነና አመድ የመሰለ እሳትን በሚገባ እስካጠፋው ድረስ ሊስፋፋና ትልቅ ጥፋት ወደሚደርስ ቃጠሎነት ሊቀየር ይችላል። ትንሹ ደቦል በጥቂት ጊዜ ውስጥ አድጎ ትልቅ አንበሳ ይሆናል። ሳይወጫጨቅ በፊት አሁኑን ግደለው። የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን ይላል መኃልየ 2:15። የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን። እንደ ቁጣ፣ ጥቃቅን ኃጢአት፣ ንጹህ ያልሆነ እይታ፣ እነዚህ ጥቃቅን ነገሮች እንዲያው ለማየት ብቻ በሚል ሲሆን በኋላ ግን ወደ መዝናኛነት ይቀየራሉ። ወደ ልማድነትም ያድጋል። ወደ ርኩሰትና መቆሸሽ ይሰፋል። የህሊና ንጽህና የሚያሳጡ እነዚህ ክፉ ምስሎች በልብና በሐሳብ ታትመው ይቀራሉ። ስለዚህ ንቃ። ከመሬት ለመንቀል ወደሚያስቸግር ትልቅ ዛፍነት ከማደጉ በፊት ገና ሳር እያለ ንቀለው። ትንሽ ነው ብለህ ስለ የትኛውም ኃጢአት ግዴለሽና ቀለስተኛ አትሆን። በኋላ እንደ ባሪያ የሚያስርህና የሚያንገላታ ቁጡና ጨካኝ ጌታ ሆኖ ታገኘዋለህ። አንድ ሰው ስለ ትልልቅ ኃጢአቶቹና እንዴት ከእነርሱ ለማምለጥ እንደሚችል እንዴትስ ሊላቀቃቸው ነቅሎ ሊያወጣቸው እንደሚችል ያስባል። ስለ ተቃቀኖቹ ኃጢአቶቹ ግን ምንም ቦታ አይሰጥም። እነርሱንም ለማጥፋት አይጨነቅም። ለዚህም ነው በቀላሉ ሲወድቅና ቀስ በቀስ እየታሰረ ትንንሾቹ ሰንሰለቶችን ለመፍታት ወደሚያዳግቱ ወደ ከባድ የብረት ሰንሰለት ሲለወጡ የምናየው። መርከብ በተላላቅ ወጀብና ሞገድ ምክንያት እንደሚሰጥም ሁሉ በወለሉ ላይ ባለች ትንሽ ቀዳዳ ምክንያትም ሊሰጥም ይችላል። ከታላላቅ የኃጢአት ሸክም ከተላቀቅ ትንሽ ጥፋትን ነቅተህ ጠብቅ። አሳንሰህ አትየው። መርከብ ትልቅ አለቶችንና ከባድ ማዕበልን አልፋ መታ ቢሆንም እንኳ ከታናሽ ነፋስና ማዕበል ተጠንቀቅ። ወዳጅ ሆይ በፈተናና በመከራ ጊዜም በእግዚአብሔር ታመን። ከእግዚአብሔር ጋር እስከሆንክ ድረስ ጥላት ካንተ በላይ እንዳለው አድርገህ በማሰብ ፈተናና በመከራ ጊዜ አትሸነፍ። የዲያብሎስን ኃይል ያደክም ዘንድ ስልጣኑንም ይሽር ዘንድ እግዚአብሔር ካንተ ጋር ይሆናል። ጠላት እንደ ቁጣ አንበሳና እንደ ድል አድራጊ ጀግና መስሎ የሚታየው ለፈሪዎችና ለደካሞች ነው እንጂ በትግላቸው ሁሉ እግዚአብሔርን መጠጊያ ለሚያደርጉ ነው እንጂ ለሚቃወሙት አይደለም። እውነታው ዲያብሎስ የተናቀ ውሻ መሆኑ ነው። ለማይሰሙትና በእግዚአብሔር ለሚታመኑ ተስፋቸውን በክርስቶስና በተሰጣቸው ተስፋ ላይ ለሚያደርጉ ሰዎች ሊደበቅ የሚሞክር ፈሪ ነው። እውነታው ዲያብሎስ የተናቀ ውሻ መሆኑ ነው። ለማይሰሙትና በእግዚአብሔር ለሚታመኑ
ተስፋቸውንም በክርስቶስ በተሰጣቸው ተስፋ ላይ ለሚያደርጉ ሰዎች ሊደበቅ የሚሞክር ፈሪ ነው። እኛ ራሳችን ካላሳሰብነው ካልሳብነው ዲያብሎስ በፈተናዎች ሊያጠቃን አይችልም። እርሱ ሊቀርበን የሚሞክረው እንደ መካሪ ነው፣ እኛም እንቀበለዋለን። ተቃውመን ከተዋጋነው ግን ካጠገባችን ለመራቅ ይሮጣል። ፈታኝ ሆኖ ወደ ጌታ በቀረበ ጊዜ ራሱን እንዲወረውር ለጌታችን ነግሮት ነበር። ጌታችን ግን ጌታ አምላክን አትፈታተነው በማለት ድል አድርጎታል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 7 ላይ የጌታን ፈለግ መከተል ድልን ያጎናጽፋል፣ ዲያብሎስም ከላይ ሊወረውርህ አይችልም። ድል እንድታደርገው ጸንተህ እየተዋጋ ገስጸው። በሁሉ ስፍራ ያለ እግዚአብሔር ካንተ ጋር እንዳለና እየተዋጋለ እንዳለ እንደሚያይህ እመን። ስለዚህም በጠላት ላይ ድል መንሳትን ይሰጣል። መላእክቱን ልኮ ይልክልሃልና አትደናቀፍ፣ አትውደቅም። በዚህ ካመንክና ከተማመንክ ትበረታለህ፣ ጸንተም ትቆማለህ። ልብ ከፍልሚያ ባለ ድልና ከድል አድራጊ በሚወጣ ብርታት ይሞላል። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና። ሁለተኛ ዜና መዋዕል 16 ከቁጥር 9 ላይ ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ሥጋዬም ደግሞ በተስፋ ታድራለች። መዝሙር 16 ከቁጥር 8 እስከ 9። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰነካከላሉ፣ አያሸንፉም፣ አይከናወንላቸውምና በጽኑ እፍረት ያፍራሉ። ለዘለዓለምም የማይረሳ ጉስቁልና ይጎሳቆላሉ። ኤርምያስ 20 ከቁጥር 11። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰነካከላሉ፣ አያሸንፉም፣ አይከናወንላቸውምና በጽኑ እፍረት ያፍራሉ። ለዘላለም በማይረሳ ጉስቁልና ይጎሳቆላሉ። ኤርምያስ 20 ከቁጥር 11። ጌታችን ለቅዱስ ጳውሎስ እንዲህ ብሎታል፣ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ 10። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጵስዩስ 4 ከቁጥር 13። እግዚአብሔርም አለ፣ እኔም ኤፍሬምን ክንዱን ይዤ በእግሩ እንዲሄድ መራሁት። እኔም እፈውሳቸው እንደነበርኩ አላወቁም። በሰው ገመድ በፍቅርም እስራት ሳቧቸው፣ ለእርሱም ቀንበርን ከጫንቃው ላይ እንዲያነሳ ሆንኩ። ድርቆሽም ጣልኩላቸው። ትንቢተ ሆሴዕ ምዕራፍ 11 ከቁጥር 3 እስከ 4። በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብጽና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ወደዚህም ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመ አንተ አይተሃል። ዘዳግም 1 ከቁጥር 30 እስከ 31። በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብጽና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ወደዚህም ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም
አምላከ እግዚአብሔር እንደተሸከመ አንተ አይተሃል ይላል። በምድረ በዳ በጥማት የነፋስ ጩኸትም በሞላበት ውድማ አገኘው። ከበበውም ተጠነቀቀለትም፣ እንደ አይን ብሌንም ጠበቀው። ዘዳግም 32 ቁጥር 10። በምድረ በዳ በጥማትም የነፋስ ጩኸትም በሞላበት ውድማ አገኘው። ከበበውም ተጠነቀቀለትም፣ እንደ አይን ብሌን ጠበቀው። ኃይልን የሚያስታጥቀኝ መንገዴንም የሚያቀና እግሮችን እንደ ብሆር እግሮች የሚያረታ በኮረብቶችም የሚያቆመኝ እግዚአብሔር ነው። ለሰልፍም ኃይልን ታስታጥቀኛለህ። በበላይ የቆሙትን ሁሉ በበታች ታስገዛቸዋለህ። መዝሙር 19 ቁጥር 32። ኃይልን የሚያስታጥቀኝ መንገዴንም የሚያቀና እግሮችን እንደ ብሆር እግሮች የሚያረታ በኮረብቶችም የሚያቆመኝ እግዚአብሔር ነው። ለሰልፍም ኃይልን ታስታጥቀኛለህ። በበላይ የቆሙትን ሁሉ በበታች ታስገዛቸዋለህ። በማዳንህ ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። መዝሙር 19 ቁጥር 5። ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው። መዝሙር 123 ቁጥር 8። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ ይሮጣሉ፣ አይታክቱም ይሄዳሉ አይደክሙም። ኢሳይያስ 40 ቁጥር 29። ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የእኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ኢሳይያስ 43 ቁጥር 1 እስከ 3። ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላከ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልም አይተውም። ዘዳግም 31 ቁጥር 6። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላከ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልም አይተውም። በፊትህ እሄዳለሁ፣ ተራሮችንም ትክክል አድርጋለሁ። የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። ኢሳይያስ 43 ቁጥር 2። በፊትህ እሄዳለሁ፣ ተራሮችንም ትክክል አድርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ይላል። በመጨረሻም የመጨረሻው ጥቅስ እንዲህ ይልናል፣
ዘዳግም 41 ከቁጥር 10 እስከ 13 ላይ ያለው እግዚአብሔር ቃል እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዛለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ ይጠፉማል። የሚያጣሉህንም ትሻቸዋለህ አታገኛቸውም፣ የሚዋጉህም እንዳልነበሩና እንደምናምን ይሆናሉ። እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይዛለሁና ይላል። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዛለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ ይጠፉማል። የሚጣሉህንም ትሻቸዋለህ ታገኛቸውም፣ የሚዋጉህም እንዳልነበሩና እንደምናምን ይሆናሉ። እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይዛለሁና ይላል። ዘዳግም 41 ከቁጥር 10 እስከ 13። አትታወክ፣ በእግዚአብሔርም ሁሉ ጊዜ ታመን፣ አምላክ ካንተ ጋር ነውና አይተውም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።